በዛሬው የፊልም ዳሰሳችን ሰሊና ስኩል የተባለውንና በ2022 እንደ ፈረንጆቹ አቆጣጠር የተለቀቀውን ልብ አንጠልጣይ ፊልም ይዤላችሁ መጥቻለሁ። ቪዲዮውን ከመጀመራችሁ በፊት ላይክ እንድታደርጉትና ቻናሉንም ሰብስክራይብ እንድታደርጉት በአክብሮት ተጠይቃችኋለሁ። ወደ ቪዲዮአችን። ፊልሙ የሚጀምረው በ1942 በፊሊፒንስ በስተሰሜን በምትገኘው ደሴት በሉንዞ አካባቢ ነው። ሴሌና የምትባል አንዲት ወጣት በአባቷ ባሮንግ ስትጎተትና ለአንድ ሰው ለመሸጥ ስትሄድ እናያለን። በኋላም ወርቅ አንጥረኛ ወደ ሆነው ቲያጎ ወስዶ ያስረክባታል። ይህ ሰው በአካባቢው ካሉት ባለጸጎች አንዱ ነው እና ብዙውን ጊዜ ለሌሎች ገንዘብ ያበድራል። ሆኖም ግን ከፍተኛ ወለድ አለው። በጊዜው ጃፓን በሁለተኛው ዓለም ጦርነት ወቅት እየታመሰችና ጎረቤት ሀገሮችን በኃይል እየወረረች ነበር። ይህ ደግሞ ኢኮኖሚውን በጣም እንዲከብድ አድርጎታል፣ በተለይም በገጠር ላሉት። ስለዚህ ብዙ ነዋሪዎች ከሀብታም ነጋዴዎች ለመበደር ተገደው ነበር። አለፍ ሲልም አንዳንድ ጊዜ ጌጣጌጦቻቸውንም ይሸጡላቸዋል። ይህ በእንዲህ እንዳለ ባሮንግ ሴሌናን ወደ ቲያጎ ቤት ሲወስዳት የእሱ ጓደኛ የሆነው ቢኖ የተባለው ሌላ ነጋዴ ወዴት እንደሚሄድ ይጠይቀዋል። ባሮንግም ልጁን ከቲያጎ ብድር ለመውሰድ እንደ መያዣነት የተጠቀመባት እንደሆነ ይነግረዋል። የቢኖ ሚስት ማይሊንግ ሴሌና እንደምትሸጥ ስታውቅ በጣም አዘነች። በተለይም ሁሉም ሰው በጣም ጨካኝ እንደሆነ ለሚያውቀው ለዚህ ሰው ተላልፋ መሰጠቷ ነበር ይበልጥ ያሳዝናት። ነገር ግን ባሮን ችላ ብሎ ልጁን ለዛ ጨካኝ ሰው አሳልፎ ሊሰጣት ወስኖ ነበር። ብዙም ሳይቆይ ወደ ቲያጎ ቤት ሲደርሱ ሌላ ሴት ከሱ ቤት ስትወጣ አዩ። ከአንዲት ሴት ልጇ ጋርም ነበረች። ስትታይም የተጨነቀችና የተጎሳቆለች ትመስላለች። ይህንን የተመለከተችው ሴሌና አባቷን ለቲያጎ እንዳይሸጣት አብዝታ ለመነችው። ሰውየው ምን ሊያደርጋት እንደሚችል እያሰበችም በጣም ተጨነቀች። በመጨረሻም ወደ ቤቱ ሲገቡ ቲያጎ ጨካኝ ነጋዴ መሆኑን የተገነዘቡበት አንድ አጋጣሚ ይፈጠራል። አንዲት ሴት ጌጣጌጧን ልትሸጥ ወደ እሱ ትመጣለች። የነበራትንም ጌጥ እሱ ዝቅ ባለ ዋጋ እንደሚገዛት ይነግራታል። ሴትዮዋም በመጨረሻ የእሱን ጥያቄ ለመቀበል ትገደዳለች። ከወጣችም በኋላ ባሮን ሴሌናን ይዞለት እንደመጣ ይነግረዋል። ቲያጎም በደንብ መራመድ የማይችል አንካሳ ሰው ነበረ። ከዚህም በኋላ እሷን እንደፈለገው እንደሚያደርጋትና ንብረቱ እንደሆነች ያሳውቃታል። ባሮን ግን ገንዘቡን ተቀብሎ በደስታ ወደ ቤቱ ሄዶ ከጓደኞቹ ጋር በባር ውስጥ እየጠጣ ሌሊቱን ያሳልፋል። እየጠጡ ባለበት ሰዓት ጓደኞቹ ቲያጎን ገንዘብ እንዴት እንዳሳወረውና ይህ ስግብግብነቱ በመጨረሻም ወደ ጥፋት እንደሚመራው ይናገራሉ። ነገር ግን በዚህ ሁሉ ውስጥ ማይሊንግ ባሮንግ ልጁን ያለምንም የጥፋተኝነት ስሜት እንዴት ሊሰጣት እንደቻለ ጥያቄ ስታነሳ ባለቤቷ ቢኖ ገሰጻትና በሌሎች ሰዎች ችግር ውስጥ ጣልቃ እንዳትገባ አስጠነቀቃት። ይህ በእንዲህ እንዳለ ቲያጎ አሁን ከሱ ጋር ብቻዋን የሆነችውን ሴሌናን እሱ ፊት ለፊት ገሏን እንድትታጠብ ያዛታል። ካልሆነ ግን ከባድ ችግር እንደሚገጥማትም ይነግራታል። በመጨረሻም ቲያጎ ሲተኛ ሴሌና አምራ እያለቀሰች በሆነ መንገድ ማምለጥ እንዳለባት ማሰብ ጀመረች። ከዚያም በፍጥነት ወደ ቤቷ ሮጣ ሄደች። ነገር ግን አባቷ ባሮንግ ገፍትሮ በማስወጣት አዲሱ አባቷ ቲያጎ እንደሆነ ነገራት። እሷም ሌላ መሄጃ እንደሌላት ስላወቀች ወደ ቲያጎ ቤት ተመለሰች እና በጣም ብታዝንም ምንም አማራጭ ስላልነበራት ሌሊቱን እዛው ቤት ተኝታ አሳለፈች። በሚቀጥለው ቀን ሴሌና ስትነቃ ቲያጎ ዳሚን የተባለውን አይነ ስውር ሰራተኛውን ሲደበድበው ታያለች። ከዚያም ደንግጣ በአዘኔታ እየተመለከተችው እንደሆነ ሲያውቅ ቲያጎ ልጁን መምታቱን ለአፍታ ቆም አደረገው። ከዚያም ጊዜ ጀምሮ ሴሌና ቀስ በቀስ አስቸጋሪ እውነታዎችን መቀበል ጀመረች። ሆኖም ቲያጎ እሷን እንደፈለገው መጠቀሙን ቀጠለ። ምግብ በሚበሉበት ጊዜ እንኳን ሳይቀር የማይሆን ነገር ያደርጋት ነበር። ሴሌና ከዳሚና ጋር በውጪ ስትሰራ እንዴት እሱም ወደ ቲያጎ ቦታ እንደመጣ ያለውን ታሪክ ነገራት። ልክ እንደ ሴሌና እሱም የቤተሰቦቹን ዕዳ ለመክፈል ነበረ ገና በ7 ዓመቱ ለቲያጎ የተሸጠው። ሁለቱም እየተነጋገሩ ሳለ አንዲት እናት ጌጣጌጦቿን ለመሸጥ ወደ ቲያጎ መጣች። ነገር ግን ቲያጎ በጣም ዝቅ ያለ ዋጋ ሲሰጣት ሴትዮዋ አምርራ ለመነችው። ቲያጎም ሴትዮዋ ከመሄዷ በፊት የተወሰነ ገንዘብ ጨመረላት። በሚቀጥለው ቀን ቲያጎ ሴሌናን ባሪያነቷን እንድታስታውስና እዚህ ያለችው ቤተሰቦቿ ለሱ ያለባቸውን ከፍተኛ ዕዳ ለመክፈል እንደሆነ ነግሯት እሱ የሚፈልገውን ሁሉ ለማድረግ ፈቃደኛ መሆን እንዳለባት አስታወቃት። ያኔ ነው ሴሌና በማማረር ለሷ ስሜት እንዳለውና እንደሌለው እንድትጠይቀው ያስገድዳት። ነገር ግን ቲያጎ ጥያቄውን ከመመለሱ በፊት ሴሌና ትስመውና ትነካካው ጀመር። በድንገትም አንድ አውሮፕላን ከላይ የተወሰኑ በራሪ ወረቀቶችን በመሬት ላይ በተነ። ቁራጭ ወረቀቱንም ሲያነቡት ጃፓናውያን ለአሜሪካውያን ወይም ደግሞ ለፊሊፒናውያን እጃቸውን ለመስጠት ፈቃደኛ ከሆኑ ለሁሉም ምህረት እንደሚሰጣቸው የሚገልጽ ዜና ነበረ። በዚያን ምሽት ሴሌና ቲያጎ የወዳት እንደሆነ ጠየቀችው። እሱም ምንም ሳይናገር ወደ ሳጥኑ ሄደና ለእሷ ያለውን ፍቅር ለማሳየት ለሴሌና ከአንገት ጌጣጌጦቹ አንዱን አረገላት። ከዚያን ጊዜ ጀምሮ የሴሌና ህይወት መለወጥ ጀመረ። ቲያጎም ለሷ ሐሳቢ የሆነ መጣ። በሄደበት ሁሉም አብራው ተከተለው ጀመረ።
ከቀናት በአንዱ ከገበያ ሲመለሱ ቢኖ የሚባል የቲያጎ ጓደኛ ጠራውና ለመጠጣት ወደ ቤቱ እንዲመጣ ነገረው። ወሬያቸውም የጃፓን ወታደሮች ወደ መንደራቸው እየቀረቡ እንደሆነና ጃፓናውያን ከመድረሳቸው በፊት ሁሉም ሰው ደህንነቱ ወደ ተጠበቀ ቦታ ቢወጣ የተሻለ እንደሆነ ተነጋገሩ። ከጓደኞቹ ጋርም እያወሩ ሳለ ሚሊንግ ሰሌናን ጠርታ አስጠነቀቀቻት። ቲያጎ አሁን ጥሩ ቢያደርግላትም መጠንቀቅና ማስተዋል እንዳለባት ነገረቻት። ምክንያቱም በማንኛውም ጊዜ ጸባዩ ሊለወጥ ይችላል ብላ ስላሰበች ነበር። ቲያጎ በዚያን ምሽት በጣም ሰከረ። ሴሌናም ወደ አልጋው ወስዳ አስተኛችው። ሰውየውም እስከሚቀጥለው ቀን ድረስ እንደሚተኛና እንደማይነሳ ስላወቀች ሁኔታውንም ልትጠቀምበት አሰበችና የቲያጎን ሳጥን ከፍታ የተወሰነ ገንዘቡንና ጌጣጌጦቹን ወሰደች። በዚያን ቀን ምሽት ሴሌና እንቅልፍ መተኛት ስላልቻለች ከዳማን ጋር ለመነጋገር ሄደች። ዳማንም በቲያጎ ምን ያህል እንደተሰቃየና እሱም ለማምለጥ ሲሞክር ይዞት አይኑን እንዳጠፋው ነገራት። በታሪኩ የተነካችው ሴሌና ዳማን እንዲነካትና የሴት አካልን እንዲያውቅ ፈቀደችለት። በመጨረሻም በህይወቱ ለመጀመሪያ ጊዜ ከሷ ጋር አደረ። በሚቀጥለው ቀን ሴሌና ልብሷን በወንዙ ዳር ለማጠብ ትሄዳለች እና እዚያም ኮራ የተባለችን አንዲት ሴት ታያለች። በቲያጎ ቤትም በደረሰባት ሁኔታ በጣም ተጎድታለች። ሴሌናም ታጽናናታለች። ከቆይታዎች በኋላ ወደ ቤት ስትመለስ ቲያጎ በጣም እንደተናደደ ታያለች። ምክንያቱም ከገንዘቡና ከጌጣጌጦቹ የተወሰነው እንደጠፋ ስላወቀ ነበር። ቲያጎም የሰረቀው ዳማን ነው ብሎ ስለጠረጠረ በቁጣ መደብደብ ይጀምራል። ሴሌናም ዳማንን ለአንዴና ለመጨረሻ ጊዜ እንዲያስወግደው ለቲያጎ ገጀራ ትሰጠዋለች። ነገር ግን ይህን ካየ በኋላ ቲያጎ ስሜቱ ይረጋጋል፣ ምክንያቱም ሊገለው ስላልፈለገ ነበር። በዚያን ምሽት ዳማን አዝኖ ስለ ወደፊት ዕጣ ፈንታው እያሰበ ሳለ አንድ የቆሰለ የጃፓን ወታደር ቀረበውና ሊያጠቃው ሲል ሴሌና በጊዜው ደርሳ ሰውየውን ገላ የዳማንን ሕይወት አተረፈችለት። ከዚያም ሴሌና ቀደም ሲል ዳማንን ችግር ውስጥ በመክተቷ ይቅርታ ጠየቀችው። በማግስቱ ጠዋት የወታደሩን አስከሬን ካቃጠሉ በኋላ ቲያጎ ሴሌናን ወደ ጓደኛው ቤት አብራው እንድትሄድ ይጠይቃታል። ነገር ግን ሴሌና ማረፍ እንደሚያስፈልጋት በመንገር እምቢ አለችው። ቲያጎም በዚህ ስማማና ብቻውን ወደ ከተማ ይሄዳል። ቢኖ ቤትም ተሰብስበው ስለ ጦርነቱ አስከፊነትና በተቻለ ፍጥነት ከዚህ አካባቢ መውጣት አስፈላጊ ስለመሆኑ እያወሩ ነበር። እናም ሴሌናም ባለፉት ጥቂት ሳምንታት ቲያጎ የተሻለ እንዲመስል በማድረጓ ጓደኞቹ ያደንቋታል። ነገር ግን በዚህ አጋጣሚ ሴሌና ለማምለጥ እየተዘጋጀች ነበር። እናም ዳማንንም ከሷ ጋር እንዲሸሽ ተጠይቋለች። በዚያን ምሽት ጓደኞቹ ቲያጎ ስለሰከረ ብቻውን ወደ ቤት መሄድ እንደማይችል ሲገነዘቡ የሴሌና አባት ግን አብሮ ለመሄድ ተስማማ። ነገር ግን ወደ እሱ ቤት በሚሄዱበት ጊዜ አካባቢው በረሃማ ቦታ ላይ ስለነበረ ባሮግ በድንገት ቲያጎን ገፍትሮ ጣለው። በስካር ሁኔታ ውስጥም ሆኖ ባሮንግ ለቲያጎ ሴሌና የቲያጎ ልጅ መሆኗንና ሚስቱም ሴሌናን የጸነሰችው ቲያጎ ከሷ ጋር በተኛ ጊዜ እንደሆነ ይነግረዋል። ከሁሉ በላይ ደግሞ ባሮንግ መካን ነበረ፣ ልጅ መውለድ አይችልም። ስሜቱን አውጥቶ ከተናገረ በኋላ ቲያጎንም ደብድቦት እዛው አውጥቶት ሄደ። አሁን በድርጊቶቹ በጣም በመጸጸት ቲያጎ ወዲያውኑ ወደ ቤት ተመለሰ። ሆኖም ግን እዛ ሲደርስ ዳማንና ሴሌና ግንኙነት እየፈጸሙ ነበር። ይህም በጣም ስላስቆጣው ወደ ውስጥ ገባና ዳማንን ለማጥቃት ሙከራ ሲያደርግ ሴሌና ቀድማ ወጋችው። በመጨረሻም የቲያጎ ሽብር እዚህ ጋር አበቃ። ሁለቱም የዚህን ክፉ ሰው ማንኛውንም ምልክት ለመቅበር ቤቱን በሳት አቃጥለው ጥለውት ሄዱ። እናም በፊልሙ መጨረሻ ላይ ሴሌና የቲያጎን ገንዘብ ለዳማን አካፍለው አብረው መቀጠል እንደማይችሉና የራሳቸው ሕይወት እንዳላቸው ነግራው ጥላው ትሄዳለች። ፊልሙም እዚህ ጋር ያበቃል።